ሁላችንም እናነበውን ክፍል በአንድነት እኔ ካነበብኩላችሁ በኋላ አጭር ጸሎት እናደርጋለን። አንደኛ ዮሐንስ ምዕራፍ 2 ቁጥር 19 ላይ ያለውን ሐሳብ ነው ዛሬ የምናነሳው። ባለፈው ቁጥር 18ን ተመልክተናልና አያይዤ ላንብብላችሁ። ልጆች ሆይ መጨረሻው ሰዓት ነው። የክርስቶስም ተቃዋሚ ይመጣ ዘንድ እንደሰማችሁ አሁን እንኳን ብዙዎች የክርስቶስ ተቃዋሚዎች ተነስተዋል። ስለዚህ መጨረሻው ሰዓት እንደሆነ እናውቃለን። ከኛ ዘንድ ወጡ፣ ዳሩ ግን ከኛ ወገን አልነበሩም። ከኛ ወገንስ ቢሆኑ ከኛ ጋር ጸንተው በኖሩ ነበር። ነገር ግን ሁሉ ከኛ ወገን እንዳልሆኑ ይገለጡ ዘንድ ወጡ ይላል። ቁጥር 18 ላይ ባለፈው ሳምንት እንዳየነው ዮሐንስ የክርስቶስ ተቃዋሚዎች እንደተነሱ ተናግሮ ነበር። ብዙዎች የክርስቶስ ተቃዋሚዎች ተነስተዋል የሚል በጣም አስደንጋጭ አዋጅና ቃል ለምእመኑ ተናግሯል። በዚህ ቁጥር ላይ ደግሞ ከየት መጡ የሚለውን ነገር ነው የሚመልሰው። እነዚህ የክርስቶስ ተቃዋሚዎች ከየት መጡ፣ ኦሪጂናቸው ምንድነው የሚለውን ነገር ያነሳል። መቼም ቃሉ እንዳልኳችሁ አስደንጋጭ ነው። የክርስቶስ ተቃዋሚ የሚባለውን ቃል ስንሰማ እንደነግጣለን። አንድ ሰው የክርስቶስ ተቃዋሚ ነው ቢባል አንድ አማኝ መቼም የሚሰማውን ነገር ማሰብ ትችላላችሁ። ምክንያቱም ለአማኝ ክርስቶስን መቃወም ቀርቶ ወይም የክርስቶስ ጸር መሆን ቀርቶ አንድ አማኝን የሚያስከፋው ነገር፣ የሚያሳዝነው ነገር፣ ሁል ጊዜ አይኖቹን በእንባ የሚሞላው ነገር ጌታ የሆነልኝን ያህል አልመለስኩለትም፣ የሆነልኝን አይነት ህይወት አላሳየሁም፣ ለክርስቶስ ወንጌል እንደሚገባ መመላለስ አልቻልኩም የሚለው ነገር ነው የሚያሳዝነው አንድን አማኝ። ጸር መሆኑን ተውት፣ መቀናቀኑን ተውት እና በፍቅር እንኳን ራሱ ተገቢውን ፍቅር እያሳየው አይደለም ለጌታ የሚል ነገር እያንዳንዱ ምእመን ሊይዘው እንደሚችልና እንደሚገባ እናውቃለን። መሮጥ እንደሚገባኝ አልሮጥኩለትም፣ ላገለግል እንደሚገባኝ አላገለገልኩም፣ መስጠት ያለብኝን ያህል ጊዜን አልሰጠውም፣ አቅሜን አልሰጠውም፣ ገንዘቤን አልሰጠውም፣ የሆነልኝን ያህልን ያለውንኩም የሚለው ነገር የሁላችን ቁዘማ ምክንያትና መነሻ ነው። ስለዚህ ጸረ ተቃዋሚ ጸረ ክርስቶስ የሚባለው ሐሳብ በጣም ሊያስፈራ ሊያስደነግጠን ይገባል ማለት ነው። ነገር ግን በጣም የበለጠ ደግሞ የሚያስደነግጠው ይሄ ከየት ነው የሚመጣው የክርስቶስ ተቃዋሚ የሚለውን ነገር ስናስብ ከመካከላችን የሆነው ወይ ደግሞ አንድ ወቅት ላይ አብሮን ያመልክ፣ አብሮን ይዘምር፣ አብሮን ይሰብክ የነበረ እንደሆነ ስናስብ ደግሞ በጣም የበለጠ ጠንካራ የሆነ ስሜት እንደሚሰማን ግልጥ ነው። አስደንጋጭ እውነታ ነው ይሄ። ከኛ ጋር አብሮ የነበሩ የሆነ ወቅት ላይ አብሮን ተቆጥረው የነበሩ አብሮን ተደምሮ የነበሩ ወገኖች እንደሆኑ የሚነሱ ስናስብ የበለጠ ደግሞ ያስፈራል ይሄ ነገር። መጽሐፍ ቅዱስ ሲናገር ስለ ሕይወታችን ስለ መቆማችን ሲናገር ሁሉ ጊዜ በተለይ በአዲስ ኪዳን ተደጋጋሚ የተጻፈው ነገር ቢኖር ምንድነው? የቆመ የሚመስለው እንዳይወድቅ ይጠንቀቅ የሚል ነው። እንዲሁም ደግሞ ሁሉ ጊዜ ራሳችንን መመርመር እንዳለብን የእግዚአብሔር ቃል ይናገራል። ዛሬ ተብሎ ሲጠራ በእያንዳንዱ ዕለት ሰው ራሱን መመርመር መቻል ይኖርበታል። ለምን ብላችሁ ብትጠይቁ በሁለቱ መካከል ያለው ድንበር በጣም ቅርብ ነውና ክርስቶስን በማምለክና የክርስቶስ ተቃዋሚ በመባል መካከል ያለው ድንበር በጣም ቀጭን ነው። ስለዚህ ሁሉ ጊዜ ራስን መመርመር ይጠይቃል። በሃይማኖት በትኖሩ አለ ጳውሎስ አንደኛ ቆሮንቶስ 13 ቁጥር 5 ላይ ራሳችሁን መርምሩ፣ ራሳችሁን ፈትኑ ይላል። ሁሉ ጊዜ በእምነት ውስጥ የሚኖር ሰው ራሱን መፈተን አለበት። ክርስቶስ ኢየሱስ አንድ ቀን ራት እየበሉ አስደንጋጭ ነገር እንደተናገረ ታውቃላችሁ። ከመካከላችሁ አንዱ አሳልፎ ይሰጠኛል አለ። ከሃዲ ነው አንዱ ብሎ ሲናገር አስደንጋጭ ነው። በዛን ሰዓት ላይ በዛ ራት ግብዣ ላይ ሁሉም ፈሩ፣ ሁሉም ደነገጡ። ማን ይሆን አይደለም የተባባሉት፣ እኔ እሆንን ተባባሉ ይላል። ማቴዎስ 26:22 ላይ ስትመለከቱ እኔ እሆንን እያንዳንዱ ሰው ወደ ራሱ ነው የተመለከተው። ክርስቶስን አሳልፎ የሚሰጥ እጅ በዚህ ነው ሲላቸው በውጭ ያሉ አይደለም፣ አሳልፎ የሚሰጠኝ እጅ ከኔ ጋር ነው።
ብሎ ሲናገር ሁሉም የፈሩት ሁሉም የጠረጠሩት ራሳቸውን ነው። ስለዚህ እኔ ሆንን የሚል ጥያቄ ሲያቀርቡ ትመለከታላችሁ። ራስን መመርመር ማለት ይሄ ነው። ጴጥሮስ ስለ አንተ ለመሞት ዝግጁ ነኝ ያለው ለክርስቶስ ኢየሱስ ሲባል ሰይፍ አንስቶ የሰው ጆሮ የቆረጠው በጌታ ከመጣችሁበት ምንም ነገር ከማድረግ እንደማይመለስ ለራሱ ቃል የገባው ጴጥሮስ እንኳን እኔ ሆንን ብሎ ጠይቋል። ጴጥሮስ ለክርስቶስ ያለውን ፍቅር ታውቃላችሁ። እንደምወድ አንተ ታውቃለህ ያለ ሰው ነው። ጌታውን እንደሚወድ የተማመነ ሰው ነው። ነገር ግን ቢሆንም እኔስ ብሆን ያ ሰው ያ ከሃዲ ያሳልፎ የሚሰጥ እኔ ብሆንስ ብሎ ራሱ እንደጠየቀ ከነሱ አንዱ ሆኖ እንደውም ምንድነው የሚለው ቃሉ ላይ አዲሱ ትርጉም ላይ ብትመለከቱ እያንዳንዳቸው ተራ በተራ እኔ ሆነን አሉት ነው የሚለው። 12 ናቸው እየቀረቡ እያንዳንዳቸው ተራ በተራ እኔ ሆነን እኔ አሉት። ይሁዳም ጨምሮ ቁጥር 26 ላይ ምን ይላል? ይሁዳም መጣና እኔ ሆነን አለው። አንተ አልካለው ጌታ። ሁሉም ነው ያሉት እኔ ሆነን። ምክንያቱም ሁሉም ነው ይሄን የጠየቁት። ጴጥሮስ ብሏል፣ ዮሐንስ ብሏል። የወደው የነበረ የተባለው ዮሐንስ ይሄን የጻፈልን ጌታ ደረት ላይ ተኛ የነበረው ያ እንኳን ሐዋርያ የተወደደ ሐዋርያ በጌታ ፍቅር የተቃጠለ ሐዋርያ እንኳን እኔ ሆነን ብሏል። ስለዚህ እኛ ራሳችን መጠየቅ አለብን ማለት ነው። የቆመ የሚመስለው እንዳይወድቅ ይጠንቀቅ ተብሎ ተጽፏልና ሁሉ ጊዜ በእምነት ስንኖር በሃይማኖት ስንኖር ራሳችንን መመርመር መቻል አለብን። በየዕለቱ ራሳችን መመርመር አለብን። ራሳችንን ብቻ አይደለም ደግሞ መመርመር ያለብን ሌላውንም መመልከት እንዳለብን የእግዚአብሔር ቃል ይናገራል። በዕብራውያን ምዕራፍ 10 ላይ ከቁጥር 24 እስከ 25 ላይ ለፍቅርና ለመልካም ስራ እንድንነቃቃ እርስ በርሳችን እንተያይ ማለት የሚለው አስተሳሰብ ምንድነው? ምናልባት በፖለቲካ ቋንቋ ባስቀምጠው እንገማገም ማለት ነው። ፖለቲካ ውስጥ ግምገማ አለ አይደለ? ማንም ይገመግመው አንዱ ሌላውን አይደለም። ሁሉ ጊዜ እንገማገም፣ ሁሉ ጊዜ እንፈታተሽ፣ ሁሉ ጊዜ እንመካከር፣ እንገሳሰጽ። አንተ ሰውነው የማይብ ነገር መልካም አይደለም እንባባል። የሰዎችን አካሄድ የሰዎችን እንደ በፊቱ አይደለም ፍቅር እንደ በፊቱ አይደለም ነገር ትንሽ ሸብረክ እያልክ ነው። በፊት የነበረ ትጋት ቀንሷል። ራእይ ዮሐንስ ነጻፈው የቀደመውን ፍቅርን ጥለሃል፣ እንደ ቀድሞ አይደለም እንባባል ማለት እኮ ነው። እርስ በርሳችን እንተያይ ማለት ይሄ ነው። ለፍቅር እንደውም ቀኑ ሲቀርብ እያያችሁ አብልጣችሁ ይናድርጉ። ምክንያቱም በመጨረሻው ዘመን ክህደት ይበዛልና ሁሉ ጊዜ ዋቻው እርስ በርሳችሁ እንዴት ነው ወንድሜ ሁኔታ ጥሩ አይደለም። ስትዘምር እንኳን ራሱ ኤግዛይትመንት የለብህም። ምንድነው? ምን ነክቶ ነው? ሰሞኑን አኩርፋል፣ የሆነ ነገር ተሰምቷል መባባል አለብን ማለት ነው። ምክንያቱም አይታወቅም፣ እንደ ውሃ ወሳሰድ ሲወስደን አይታወቅም። ስለዚህ እርስ በርሳችሁም ተጠያየቁ፣ ራሳችሁንም በማያቋርጥ ሁኔታ መርምሩ፣ ኤግዛማይን አድርጉ ራሳችሁን ሁሉ ጊዜ። ምክንያቱም ክህደት የሚነሳው ከውጭ አይደለም። በተለምዶ በዓለም የሚባል አባባል አለ፣ ጠላት ከሩቅ አይመጣም ይላል አይደል? ሰው እውነት እኮ ነው። ጠላት ከሩቅ አይመጣም፣ ከውስጥ ነው፣ ከቅርብ ነው። መጽሐፍ ቅዱስ ሲናገር የሰው ጠላቶቹ የገዛ ቤተሰቦቹ ይሆናሉ ይላል ሚክያስ የሚባለው ነብይ ሲናገር። ከቅርብ ከራስ ነው የሚነሳው አንድ ነገር፣ ከውስጥ ነው የሚነሳው፣ ከውጭ አይደለም። ጌታም ራሱ ተረከዙን ያነሳበት እንጀራውን የበላ እንደሆነ ተናግሯል። እንጀራዬን የበላ አብሮ ማዕድ የቆረሰ ነው ተረከዙን ያነሳብኝ፣ የካደኝ፣ አሳልፎ የሰጠኝ በመካከል ያለ ነው ብሎ ይናገራል። ስለዚህ ሁሉ ጊዜ ራስን መመርመር ያስፈልጋል። ቆም ያለው ወይ አስተማማኝ ነው ወይ አካሄዴ ብለን ሁሉ ጊዜ ራሳችን መመርመር አለብን። ወኖች ቅድም ታዱ ስታጸልይ ነበር ስለ ትጋት። አንድ ነገር ልንገራችሁ፣ እስከ መጨረሻው ስለ መጽናት እናነሳለን በኋላ። እስከ መጨረሻው የሚጸናው ግን በየዕለቱ ድምር ውጤት ነው። ምላችሁ ነገር ገብቷችኋል? የየዕለቱ ትጋት ነው የሚያቆየን የሚያጸናን። ለምሳሌ አንድ ሰው መቼ የበላው ነው ቆሞ እንዲሄድ የሚያደርገው? ሁሉ ጊዜ አይደለም እንዴ? ቁርሱ፣ ምሳው፣ ትላንትና፣ ዛሬ፣ ውሃው፣ መጠጡ በየቀኑ የምንበላው ነው አይደለም እንደሚያቆመን። ስለዚህ የሆነ እስኪ ችግር የለውም ለአንድ ሳምንት ልዝለለውና ከዛ በኋላ ይባላል እንዴ? ምክንያቱም ያንን ሳምንት እንዴት ያገኘዋል? አንድ ሳምንት ሳይጠጣ ሳይበላ። ስለዚህ በየቀኑ የምንበላው እንደሚያቆመን እንደሚያጸናን ሁሉ መንፈሳዊነትም የየዕለቱ ትጋት ድምር ውጤት ነው። የሆነ ወቅት ላይ በቃ አጠራቅሜ ተጋለው አይባልም። ከመጀመሪያው ቀን ጀምሮ እስከ መጨረሻ የዕብራውያን ጸሐፊ ስለ ትጋት ነው ደጋግሞ የሚናገረው።
ያን የመጀመሪያ ዓመታችሁን እስከ መጨረሻው ብታሳዩ ይላል አይደለም? የተስፋውን ቃል የሚወርሱት እንድትመስሉ እንጂ ዳተኞች እንዳትሆኑ እናንተም ተስፋ እስኪሞላ ድረስ ያንን ትጋት እስከ መጨረሻ እንድታሳዩ እንማጸናችኋለን ይላል። የሆነ ወቅት ላይ ተግ ማለት፣ የሆነ ወቅት ላይ ትጋት ማሳየት፣ የሆነ ወቅት ላይ ማበብ፣ በኋላ መጥፋት የብዙ ሰዎች መገለጫ ነው። በትንቢተ ሆሴዕ ላይ ምዕራፍ 6 ላይ ምን ይላቸዋል እግዚአብሔር? ፍቅራችሁ እንደ ማለዳ ጤዛ ነው። እና ምን ላርጋችሁ ነው ያላችሁ? እንደ ማለዳ ጤዛ ምን ማለት ነው? ጠዋት ሲታይ ያለ ነው፣ በኋላ ግን ይደበዝዛል። እና ወገኖቼ ራስ እንዴት ነው ያለን ነገር የሚለውን ልንመለከት ያስፈልጋል ማለት ነው። እርስ በርስ መታየት አለብን። ራሳችንንም ደግሞ መመልከት መቻል ይኖርብናል። ሁሉም ሰው እንደዛ ሊያደርግ ያስፈልጋል። እዚህ ቦታ ላይ ዮሐንስ ወጡ የሚል ቃል ይጠቀማል። ቁጥር 19 ላይ ወጡ ይላል። ከኛ ዘንድ ወጡ። ይሄ ወጡ የሚለው ቃል ኤክስኮሙኒኬት ተደረጉ ወይም ተባረሩ ማለት አይደለም። ራሳቸውን ኤክስኮሙኒኬት ያደረጉት። ልብ በሉ፣ ቤተ ክርስቲያን የእርምት እርምጃ ለመውሰድ አላስወጣቻቸውም። ራሳቸው ናቸው የወጡት። ራሳቸውን ነው ያራቁት። አላራቀቻቸውም ቤተ ክርስቲያን። እነሱ ራሳቸውን ነው ኤክስኮሙኒኬት ያደረጉት። የወጡት ራሳቸው ናቸው። ምናልባት የዚህ ምክንያቱ ምንድነው ብላችሁ ስትመለከቱ የመጀመሪያዋ ቤተ ክርስቲያን አንደኛ የተከፋፈለች ያልነበረችን በዲኖሚኔሽን አንድ ነበረችና አንድ ስለነበረ ማህበሩን ማሳመን ካልቻሉ፣ አመራሩን መያዝ ካልቻሉ፣ የቤተክርስቲያን መሪዎችን መጠምዘዝ ካልቻሉ ያላቸው ድል መውጣት ነው እና መሪዎችን ማሳመን አልቻሉ። ስለዚህ ወጡ፣ ተለይተው ወጡ የሚል ቃል ታገኛላችሁ። ከመንጋው ተገንጥለው ወጡ የሚል ሐሳብ ነው የሚነግረን። ሌላ ሰው አላስወጣቸውም። ራሳቸውን በራሳቸው ነው ያስወጡት። ይሄ መውጣት ለይሁዳም የተነገረው ቃል ተመሳሳይ ነው። ዮሐንስ 13 ቁጥር 30 ላይ ቁራሹንም ከተቀበለ በኋላ ምን አደረገ? ወጣ የሚል ቃል ተጽፏል። ወጣ ማለት ከማህበሩ። ከዛ በኋላ ይሁዳ መልሶ አልገባም። ገባ የሚል አልተመለከቱም። ተቀላቀለ የሚል አልታገኙም። ወጣ ወደ ገዛ ራሱ ስፍራ ሄደ። ሐዋርያነቱን ትቶ ወጣ። ለዚህ አገልግሎት ታድሎ ነበር፣ ተመርጦ ነበር። ነገር ግን ወጣ የሚል ቃል ታገኛላችሁ። ይሄ ወጣ የሚለው ቃል ሰው ከሆነ ክበብ ከሆነ አካባቢ ራሱን ሲያርቅ የሚናገር ቃል። ቃየል ከእግዚአብሔር ፊት ምን አደረገ? ወጣ ይላል መጽሐፍ ቅዱስ። ይሄ መውጣት። ይሁዳም እንደዛ ነው ያደረገው። ወጣ ይላል። ከቀሩት ሐዋርያት ተገንጥሎ ብቻውን ሆኖ ወጣ የሚል ሐሳብ ታገኛላችሁ። እና ይሄ መጀመሪያ ላይ የነበረችው ቤተክርስቲያን ምን ያህል ጠንካራ እንደነበረች በአንድ በኩል ያመለክተናል። ምክንያቱም መውጣት ይገደዱ ነበር። አመራሩን መያዝ አይችሉም። ስለዚህ ይወጣሉ። ልክ ነው። በአንድ በኩል ሁለት ነገሮች ልብ በሉ። እዚህ ጋር ቤተክርስቲያን የሰጣት መመሪያ አለ። እውነተኛ ያልሆኑትን መርምራ እውነተኛ ሆኖ ካላገኘቻቸው ኤክስኮሙኒኬት ማድረግ ትችላለች፣ ይገባታልም፣ ታደርግም ነበር። አሳልፋ ለሰይጣን ትሰጥ ነበር ጳውሎስ እንደሚናገር። ስለዚህ ቤተክርስቲያን ልታስወጣ ትችላለች። በሌላ በኩል ደግሞ እንደገና እንደ ዲዮጥራጤስ ያሉ ሐሰተኛ የቤተክርስቲያን መሪነን ባዮች እውነተኛ ምእመናን የሚያስወጡበት ጊዜ ነበር። ነገር ግን ዲዮጥራጤስ ከአጠቃላይ በምድር ላይ ከነበረችው የክርስቶስ ቤተክርስቲያን አንጻር ሲመለከቱ ትንሽ ነው። በዛን ዘመን አጠቃላይ ሁኔታው ምንድነው? ሐሰተኞች ቤተክርስቲያን መቆጣጠር የቻሉበት ስላልነበረ ይወጡ ነበር። ተገንጥለው ለብቻቸው ይወጡ ነበር። ስለዚህ ያስታውቃል። ወጡ የሚለውን ሐሳብ ስንመለከት ለብቻቸው መሆናቸውን ያሳያል። ዮሐንስ ይሄን ቃል ይጠቀማል አዘውትሮ። ሁለተኛይቱ መልእክቱ ላይ ቁጥር 9 ላይ ለሚወጣ በክርስቶስ ትምህርትም ለማይኖር አምላክ የለውም የሚል ቃል ያስቀምጣል። ለሚወጣ መውጣት የሚባል ነገር ነበር ማለት የዛን ጊዜ ወካውት ወደ ውጪ መውጣት ማለት ፊዚካሊ ከአዳራሹ ብቻ መውጣት አይደለም። ከማህበሩ ከትምህርቱ በጋራ ከተቀበሉት እውነት መውጣት ማለት ማፈንገጥ ማለት ነው። እንደዚህ አይነት አፈንጋጮች ጥንት ነበሩ። ምክንያቱም ሁሉም መመረዝ ስለማይችሉ፣ ሁሉን ማሳመን ስለማይችሉ ይወጡና ለብቻቸው ይሆኑ እንደነበር እንመለከታለን።
ስለዚህ ምን የሚባል ነገር ተፈጠረ? እኛ እና እነሱ የሚባለው ቃል እዚህ ቦታ ላይ ታገኙታላችሁ። ዮሐንስ ይጠቀምበታል። እኛና እነሱ የሚል ቃል ያስቀምጣል። እና ወጡ። የወጡት ትንሽ አይደሉም፣ በቁጥር ብዙ ናቸው። ምዕራፍ 4 ላይ እናገኛቸዋለን። ብዙ ናቸው የወጡት። አናቅም በቁጥር ከጉባኤው አንፃር ሲመዘኑ ምን ያህል እንደሆኑ አናቅም። ነገር ግን የወጡ ሰዎች በአፐር ሃንዱን እንዳልያዙ ማህበሩን በራሳቸው መልክ መቅረጽ እንዳልቻሉ ግን እንረዳለን። ምክንያቱም መውጣት አስፈልጓቸዋል። ወጡ የሚል ሐሳብ ነው የምታገኙት። እና ቁጥራቸው ምንም ያህል ይሁን፣ ነገር ግን እነሱ ናቸው የወጡት። አፈንጋጮቹ እነሱ ናቸው። የተለዩት እነሱ ናቸው። ራሳቸውን ያገለሉት እነሱ ናቸው። አዲስ መስመር የጀመሩት እነሱ ናቸው። ቀድሞ ከነበረው ከተሰመረው መስመር የወጡት እነሱ ናቸው። ይሄ ላይ አንድ ታሪክ ባነብላችሁ ደስ ብሉይ ኪዳን ላይ ሁለተኛ ዜና 13 ላይ ከቁጥር 4 ጀምሮ እስከ አንድ ቃል እናንብብ። ሁለተኛ ዜና ምዕራፍ 13 ከቁጥር 4 ጀምሮ እንደምታውቁት በዛን ዘመን እስራኤልና ይሁዳ ተብሎ ሁለት ቦታ ተከፍሎ ነበር። ይሁዳ ላይ ያሉት እውነተኞቹ ናቸው። ይሁዳ ላይ ታቦቱ አለ፣ ካህናቱ አለ፣ ስርዓቱ ሁሉ አለ። የተገነጠሉት ግን ጣዖት አምላኪዎች ነበሩና ምን እንደሚሏቸው እስኪ ላንብብላችሁ። ሰፋ ያለ ክፍል ነው። አብያም በተራራማው በኤፍሬም አገር ባለው በጽማራይም ተራራ ላይ ቆሞ እንዲህ አለ፣ ኢዮርብዓምና እስራኤል ሁሉ ሆይ ስሙኝ። የእስራኤል አምላክ እግዚአብሔር በእስራኤል ላይ መንግሥትን ለዳዊትና ለልጆቹ በጨው ቃል ኪዳን ለዘላለም እንደሰጠ በእውኑ አታውቁምን? የዳዊት ልጅ የሰሎሞን ባሪያ የናባጥ ልጅ ኢዮርብዓም ግን ተነስቶ በጌታው ላይ አመፀ። ክፉዎች ሰዎችና ምናምንቴዎችም ወደ እሱ ተሰበሰቡ። ሮብዓም ሕፃንና ለጋ በነበረ ጊዜ ሊቋቋማቸው ባልቻለ ጊዜ በሰሎሞን ልጅ በሮብዓም ላይ በረቱበት። አሁንም በዳዊት ልጆች ላይ የሚሆነውን የእግዚአብሔር መንግሥት ልትቋቋሙ ታስባላችሁ። እናንተም እጅግ ታላቅ ሕዝብ ናችሁ። ኢዮርብዓምም አማልክት አድርጎ የሰራላችሁ የወርቅ እምቦሶች ከእናንተ ጋር ናቸው። የአሮንን ልጆች የእግዚአብሔርን ካህናትና ሌዋውያን አላሳደዳችሁምን? እንደ ሌሎች አሕዛብ ልማድ ካህናትን አላደረጋችሁምን? አንድ ወይፈንና 7 አውራ በጎች ይዞ ይቀድስ ዘንድ የሚወጣ ሁሉ አማልክት ላልሆኑት ለነዚያ ካህን ይሆናል። ለእኛ ግን አምላካችን እግዚአብሔር ነው፣ አልተውነውም። የእግዚአብሔር አገልጋዮች የአሮን ልጆች ካህናቱ ሌዋውያኑም በሥራቸው ከእኛ ጋር ናቸው። በየጠዋቱና በየማታውም ለእግዚአብሔር የሚቃጠለውን መሥዋዕትና ጣፋጩን ዕጣን ያሳርጋሉ። የገጹንም ኅብስት በንጹሕ ገበታ ላይ የወርቁን መቅረዝና ቀንዲሎቹንም ማታ ማታ እንዲያበሩ ያዘጋጃሉ። እኛም የአምላካችን የእግዚአብሔርን ትእዛዝ እንጠብቃለን፣ እናንተ ግን ትታችሁታል። እነሆም እግዚአብሔር በእኛ ላይ አለቃ ነው። መለከቱንም የሚነፉ ካህናት ከእኛ ጋር ናቸው፣ በእናንተም ላይ ይጮኻሉ። የእስራኤል ልጆች ሆይ አይበጃችሁምና ከአባቶቻችሁ አምላክ ከእግዚአብሔር ጋር አትዋጉ። ይሄ እንግዲህ ለተገንጣዩ ጉባኤ የተነገረ ቃል ነው። ልብ በሉ። አብያ በእግዚአብሔር መንፈስ ሆኖ ተራራ ላይ ሆኖ ለኢዮርብዓምና ኢዮርብዓም የአመፁ መሪ ነው፣ የሐሰተኞቹ መሪ ነው። አዲስ ትምህርት አዲስ ልምምድ የመሰረተ ሰው ነው። ለሱና እሱን ለሚከተሉ ሰዎች ሁሉ ይሄን ድንቅ የሆነ ታሪካዊ ንግግር ያደርጋል። አብያ በትንቢት መንፈስ ሆኖ ታሪኩን ሁሉ ይነግራቸዋል። እግዚአብሔር የመሰረተው በጨው ቃል ኪዳን የጸናው መንግስት የዳዊት መንግስት ነው። ኪዳንም ያለው እሱ። እናንተ ግን ወጣችሁ፣ ተገነጠላችሁ። ከዛስ በኋላ ጥጃ አደረጋችሁ፣ አማልክት ሰራችሁ። እኛ ግን እግዚአብሔርን አልተውነውም፣ ሕጉን እንከተል፣ አሁንም ንጹህ ነገር እኛ ጋር ነው ያለው ብሎ ሲናገራችሁ ከዚህ በኋላ ያደረገውን ዝቅ ብላችሁ ብትመለከቱ ኢዮርብዓም ከመመለስ ይልቅ ድብር ጦር አምጥቶ ሲዋጋቸው ታገኛላችሁ። ነገር ግን መጨረሻ ላይ ድሉ ለይሁዳ ልጆች ሆነ። አሁንም ግልጽ እኛና እናንተ የሚል ነገር ነው እዚህ ቦታ ላይ ዮሐንስ የሚናገረው። እነሱ ወጡ፣ አብያም እንደሚናገረው ኪዳኑ ረግጠው እውነትን ረግጠው የእግዚአብሔርን ቃል ኪዳን ትተው እንደወጡት ሁሉ ዮሐንስም የሚናገራቸው ሰዎች ከኛ ዘንድ ወጡ። ሲወጡ አዲስ ነገር ጀመሩ። አዲስ አማልክት፣ አዲስ መንፈስ፣ አዲስ ክርስቶስ ወይ ደግሞ አዲስ ሃይማኖት ጀመሩ የሚለውን ነገር ነው የምናገኘው ማለት ነው። እና ወጡ እና እኛ እና እነሱ የሚባለው ነገር የተፈጠረው በዚህ የተነሳ ነው። እዚህ ቦታ ላይ
ዮሐንስ እነማን ናቸው ሐሰተኛ ክርስቶሶች የሚለውን ከመናገርም አልፎ እነዚህ የወጡ ሰዎች ለምን እንደወጡ ያስቀምጣል። አንድ ትልቅ ምክንያት ያስቀምጣል። ከኛ ዘንድ ወጡ። ለምን የወጡት? ቀድሞውንም ከኛ ወገን ስላልነበሩ ነው ይላል። ይሄ በጣም ትልቅ የመጽሐፍ ቅዱስ ዶክትሪን ነው። ሐሰተኞቹ ለምን ወጡ? መጀመሪያ የእውነት መንገድ የጀመሩ መስለው ከእውነት ጋር ተደምረው ተቆጥረው በኋላ ግን ለምን ወጡ ሲባል ከመጀመሪያውም ራሱ እውነተኛ ስላልነበሩ ነው የወጡት። ከመጀመሪያውም ልክ አልነበሩም። ከመጀመሪያውም ለኛ መሰለን እንጂ ልክ አልነበሩም። ከመጀመሪያውም ጀምሮ ሐሰተኞች ነበሩ የሚለውን ያስቀምጣል። ይሁዳ ድንገት አይደለም የወጣው። ከመጀመሪያውም ክርስቶስ ኢየሱስ ያውቅ ነበር። ከመጥራቱ ጀምሮ ይሁዳን ያውቀዋል። ዮሐንስ 6:7 ላይ ከመካከላችሁ አንዱ ከሃዲ ነው ብሎ የተናገራቸው ገና አስቀድሞ ዮሐንስ 6 ላይ ነው። ክህደቱ የመጣው ከ13ኛው ምዕራፍ በኋላ ነው። ነገር ግን ገና 6ኛው ምዕራፍ ላይ ሁላችሁ ንጹሖች አይደላችሁም ከመካከላችሁ አንዱ ዲያብሎስ ነው ብሎ ክርስቶስ ተናግሯል። ይሁዳን ከመጀመሪያው ጀምሮ ይሁዳ ነበር። ይሁዳ በኋላ አይደለም የመጣው። የሆነ ነገር እያየ አይደለም የተለወጠው። ሰዎች ታውቃላችሁ መቼም ከጊዜ በኋላ የመለወጥ ነገር አላቸው። አንዳንድ ነገሮች ላይ በምድራዊ ነገር ስንመለከተው ለምሳሌ ፖለቲካ ውስጥ ሊሆን ይችላል ወይ ሌላ ነገር ውስጥ ከጊዜ በኋላ የአቋም ለውጥ ሰዎች ሊያደርጉ ይችላሉ። ከዛ መጀመሪያ የከተሉት የነበረውን አቋም ሊቃወሙ ሊጻረሩ ይችላሉ። ወደ መንፈሳዊ ነገር ስንመጣ ግን እንደዛ የሚባል ነገር የለም። ከመጀመሪያውም ጀምሮ አልነበሩም እነዚህ ሰዎች ነው የሚለው። ይሁዳ የሆነው የሆነ ጊዜ አይደለም፣ የሆነ ሐሳብ ገብቶበት አይደለም። ሲጀመርም ራሱ በጌታ አልነበረም። ስለዚህ ምን ማለት ነው? የይሁዳ እውነተኛ ባህሪ ከሃዲነት ነው። ከመጀመሪያው ጀምሮ ሲያገለግልም ገንዘብ ሲይዝም አብሮ ሲገባና ሲወጣም ቁጭ ብሎ ሲማርም የጌታ ራስ ሲካፈልም ሁሉንም ነገር ሲያደርግ ከሃዲ ነበር። ከሃዲ ያልነበረበት ጊዜ የለም። ጊዜው በሁለት ቢከፈል የይሁዳ ከሃዲ የነበረበትና ያልነበረበት ሳይሆን የተገለጠበትና ያልተገለጠበት ተሰውሮ የቆየበትና የታወቀበት ነው እንጂ የሚባለው ከመጀመሪያውም ጀምሮ ያው ነው ይታወቅ ነበር ብሎ ነው ዮሐንስ የሚናገረው። መጽሐፍ ቅዱስ ስለዚህ ነገር ሁሉ ቦታ የሚያስተምረው አንድ አይነት ወጥ የሆነ ትምህርት ነው የሚያስተምረው። ሰዎች ከጊዜ በኋላ አይሳሳቱም። ሲጀመርም እውነተኛ ሰዎች አልነበሩም የሚለውን ነገር መጽሐፍ ቅዱስ ያስቀምጣል። ለምሳሌ ሁለተኛ ጴጥሮስ 2:22 ላይ እነዚህን የሚስቱ ሰዎችን አሳሾችን ጴጥሮስ ብሎ ይጠራቸዋል። በውሻና በእሪያ ይመስላቸዋል። ውሻ ወደ ተፋቱ እንደሚመለሰው የተፋውን መልሶ እንደሚልሰው፣ እሪያም ከታጠበ በኋላ በጭቃ እንደሚንደባለለው እነዚህ ሰዎች እንደዚህ ናቸው ይላል። የእሪያ ባህሪ የነበራቸው የውሻ ኔቸር የነበራቸው እንጂ እውነተኛ አልነበሩ። ድንገት በጎች አይደሉም የተለወጡት ወደዛ ብሎ ያስቀምጣል። ይሄንን በደንብ መመልከት መቻል ያስፈልገናል። ይሄ ደግሞ ለአዲስ ኪዳን የሆነ አዲስ ትምህርት ብቻ አልነበረም። ብሉይ ኪዳን ላይ ብትመለከቱ ጳውሎስ ሮሜ ላይ ወደ ኋላ ተመልሶ እስራኤልን ሲናገር እነዚህ እስራኤል የተባሉት ሁሉ ምን አይደሉም? እስራኤል አይደሉም ይላል። የአብርሃም ልጆች የተባሉት ሙሉ ልጆች አይደሉም ይላል። ልክ ነው፣ አብርሃም ቤት ሊኖሩ ይችላሉ የተወሰነ ዘመን። ልክ ነው፣ በአብርሃም ስም ይጠሩ ይሆናል የተወሰነ ጊዜ ያህል። ነገር ግን እስራኤል ሁሉ እስራኤል አይደለም። የአብርሃም ልጅ የሚባለው ሁሉ ልጅ አይደለም። ሮሜ 9:6 ላይ ይሄን ጳውሎስ በግልጽ ይናገር። እስራኤል ሁሉ እስራኤል አይደለም። ስለዚህ አማኝ ሁሉ አማኝ አይደለም። ቸርች ውስጥ ያለ ሰው ሁሉ ምእመን አይደለም። ሁሉ ሰው የተለወጠ አይደለም። ሁሉ ሰው ዳግመኛ የተወለደ አይደለም። ሁሉ ሰው የእግዚአብሔር ጥሪ የደረሰው እውነተኛ የሆነ ልባዊ ውስጣዊ ጥሪ የደረሰው ሰው ላይሆን ይችላል የሚለውን ልንመለከት ያስፈልጋል። ክርስቶስ ኢየሱስ አንድ ቃል ተናግሯል። ዮሐንስ 8:35 ላይ ባሪያ ለዘላለም በቤት አይኖርም ይላል። ምን ማለት ነው? ለዘላለም በቤት አይኖርም። ልጁ ግን ለዘላለም በቤት ይኖራል። ልጅ ነው ለዘላለም በቤት የሚኖረው እንጂ ባሪያ አይኖርም። ምክንያቱም ባሪያ የተወሰነ ቆይታ ነው ያለው በእግዚአብሔር ቤት ውስጥ ወይም በቤት ውስጥ። ባሪያቱ የሆነ ወቅት ላይ ከቤት ይወጣል። ልክ ለአብርሃም እንደተነገረው ባሪያቱን ከነ ልጇ አስወጣት እንደተባለው ገላትያ 4:30 ላይ ይሄን ቃል ጳውሎስ ይጠቀማል። ሳራ ነች የተናገረችው፣ ነገር ግን በሳራ አፍ የተናገረው እግዚአብሔር ስለሆነ የመለኮት ቃል ሆኖ ተቆጥሯል። ባሪያቱን አስወጣት ምክንያቱም አይወርስምና። ስለዚህ አብርሃም ጭንቅ ሆኖበት ነበር፣ ነገር ግን እርምጃ ወሰደ። ለምን?
ባሪያ ባህሪው ራሱ ለዘላለም በቤት እንዲኖር አይፈቅድለትም። ባሪያ ወራሽ አይደለም። ስለዚህ በእግዚአብሔር ቤት ውስጥም ለዘላለም የማይጸኑ የማይቀጥሉ አሉ። ምክንያቱ ምንድነው? ከመጀመሪያውም አልነበሩ። ዮሐንስ ከመጀመሪያውም ከጥንቱም አልነበሩ። የሆነ ወቅት ላይ ሲያገለግሉም አልነበሩ። ሲዘምሩም ሲካፈሉም አልነበሩ። ሲደምሩም ከኛ ጋር ሲቆጠሩም ሲቀላቀሉም አልነበሩ። እኛ ግን አናውቅም ነበር በፊት፣ በኋላ መውጣታቸውን ያስታወቀን ብሎ ይናገራል። ይሄ ወገኖቼ መጽሐፍ ቅዱስ በየጊዜው የሚናገረው እውነት ነው። ለምሳሌ ይሁዳ መልእክት ላይ ቁጥር 4 ላይ እንደዚህ ይላል እግዚአብሔር ቃል። ትንቢተ መልእክተ ይሁዳ ላይ 4ኛው ቁጥር ላይ ከብዙ ዘመን በፊት ለዚህ ፍርድ የተጻፉ አንዳንዶች ምን ብለዋል? ሾልከው ገብተዋል። ሴሰኞች ሆነው የአምላካችንን ጸጋ በሴሰኝነት ይለውጣሉ። ብቻውን ያለውን ንጉሳችንን ክርስቶስን ያደርጋሉ፣ ይክዳሉ ይላል። ነገር ግን ድንገት አይደለም፣ ከዘመናት በፊት ለዚህ ፍርድ የተጻፉ ሰዎች ናቸው። ጴጥሮስም ሲናገር እንደዚህ ብሎ ይናገራል። አንደኛ ጴጥሮስ ምዕራፍ 2 ላይ እንደዚህ የሚል ቃል ታገኛላችሁ። ቁጥር 8 ላይ አንደኛ ጴጥሮስ 2:8 ላይ እንደዚህ ይላል፣ የእንቅፋት ድንጋይ የማሰናከያም አለት ሆነ፣ የማያምኑ ስለሆኑ በቃሉ ይሰናከሉበታል። ለዚህ ደግሞ የተመደቡ ናቸው ይላል። ለዚህ የተመደቡ ናቸው። ስለዚህ ከመጀመሪያውም ጀምሮ ያስታውቃሉ። ሾልከው ነው የገቡት፣ በስውር ነው የገቡት፣ ሲጀመር ራሱ አልነበሩም የሚለውን ትምህርት ነው መጽሐፍ ቅዱስ የሚነግረን። ይሄ ደግሞ ጌታችንም ራሱ ያስተማረው ትምህርት ነው። ታስታውሳላችሁ የዘሪው ምሳሌ ላይ አይደለም? ዘሪው ላይ ባለቤቱ ወይም የእርሻው ባለቤት የዘራው ስንዴ ብቻ ነበር። በኋላ ግን ሌላ ጊዜ መጥተው ሲጎበኙት ከባሪያዎቹ ጋር ሲጎበኝ ምንም አብሮ ተገኘ፣ እንክርዳድም አብሮ በቅሎ ተገኘ። እንዴ ስንዴ ብቻ አልነበረም እንደ ዘራው? ንጹህ ብቻ አለ እንደ ዘራው? እንክርዳዱ ከየት መጣ ሲባል ጠላት ይሄን አደረገ አላቸው። ማቴዎስ 13 ቁጥር 28 ላይ ምን ማለት ነው? ይሄ ጠላት አሾልኮ ያስገባው የዘራቸው ዘሮች ነበሩ። ነገር ግን እኛ አናቃቸው። ሲጀመር ስሩ አይታወቅም፣ ቅጠሉ አይታወቅም። የሆነ ሲያድግ ፍሬያቸው በኋላ ሲገለጥ ይታወቃል እንጂ አይታወቁም። ስለዚህ ከመጀመሪያውም ነበሩ። ከመጀመሪያውም ጀምሮ አሳች ነበሩ፣ የጌታ ተቃዋሚዎች ነበሩ። ዘምረው አቁም ዘምረዋል። ነገር ግን እሱ አፋዊ ነው፣ ውጫዊ ነው፣ እውነተኛ ማንነት አልነበራቸውም የሚለውን ያስቀምጣል። እና መቀላቀል በእግዚአብሔር ሕዝብ መካከል ተደባልቆ መገኘት የተለመደ ነው ከጥንት ጀምሮ። በነገራችን ላይ እግዚአብሔር ሕዝቡን ከግብጽ ሲያወጣ ግብጾች እስራኤሎች ብቻ አይደለም የሚወጡት፣ ልዩ ልዩ ድብልቅ ሕዝብም አብሮ ወጣ አይደለም የሚለው መጽሐፍ ቅዱስ። እንዳውም ዘኍልቍ ምዕራፍ 11 ላይ ድብልቁ ሕዝብ ማልቀስ ጀመረ ይላል። ድብልቁ ሕዝብ ነበር ስጋ እያለ ጮህ የነበረው እስራኤሎችን የሚያሳሳታቸው። ስለዚህ ምን ማለት ነው? የተደባለቀ ሕዝብ ነበር ከጥንት ጀምሮ ተቀላቅሎ የሚወጣ። እግዚአብሔር ይሄን ያውቃል፣ ነገር ግን ፈቅዷል። እያወቀ እንዲቀላቀሉ ፈቅዷል። ለምን? በኋላ እንመጣበታለን። ነገር ግን ከጥንትም ጀምሮ ከመጀመሪያውም ጀምሮ እውነተኛ አልነበሩ። ሌላ ምንጭ ነበራቸው። ዘራቸው ሌላ ዘር ነው፣ ሶርሳቸው ሌላ ነው። ነገር ግን አብረው ተቆጥረው ያውቃሉ። እነዚህ ሰዎች አብረው የነበረ ነበር። ለምንድነው ያላው እንትን ታዲያ ለምንድነው ዝም የተባሉት? ዮሐንስ የሚናገረው ነገር እኮ እዚህ ጋር አንድ ጥያቄ ቢመጣ ከኛ ዘንድ ወጡ፣ ዳሩ ግን ከመጀመሪያውም ከኛው ጋር አልነበሩም ሲል፣ ታዲያ ዮሐንስ ከመጀመሪያው ካወቅ ለማን ታስወጣቸው ያስበላል አይደለ? ከኛው ጋር አልነበሩም ሲባል ታዲያ ለምን ዝም ተባሉ እስካሁን ድረስ? ይሄ እኮ የቤተክርስቲያንን ድክመትን የሚያሳየው የሚል አንድ ሰው ሊመጣ ይችላል አይደለ? ከመጀመሪያውም አልነበሩም ሲባል እቺማ የራስን ድካም መሸፈኛ ነች። ካልነበሩ ለምን ተዋቸዋቸው መባል ይመጣል። ሁለት ምክንያቶች አሉ። አንደኛ አናቃቸው ነበር። ዮሐንስ ከኛ ጋር አለመሆናቸው ይገለጽ ዘንድ ወጣ የሚለውን ቃል ስንመለከት ነው የሚገባል። አለመሆናቸው የተገለጠው ሲወጡ ነው። በመጀመሪያ በምን እናቃቸዋለን? ስለዚህ አንደኛው አናቃቸው ነው። ሁለተኛው ደግሞ ቢታወቁ እንኳን ጌታ ታዋቸው ብሏል። እዛ ላይ እንንቀለውን ሲሉ ምንድነው ጌታ ያለው? ታዋቸው ነው ያለው። ምን ማለት መሰላችሁ? ይሄ ወደ ፕራክቲካል ስናመጣው ቸርች ውስጥ ክርስቶስ ኢየሱስ የደቀ መዛሙርት ትምህርት ሲያስተምር ይሁዳ ማብሮ ይታደም ነበር። ይሄ ነው እኛ ደቀ መዛሙርት የምናረጋው የደቀ መዛሙርት ትምህርት የምናስተምራቸው።
የውሃ ጥምቀት ምን ሰጣቸው ከዛም አልፎ የጌታ ራስ አብሮ የሚካፈሉ ሰዎች ሁሉ እውነተኛ ይሁኑ ውሸተኛ የማረጋገጥ እድል የለንም ችሎታም የለንም ደግሞ ጌታ ታዋቸው ብሏል ቢበዛ የምናረጋው የዲሲፕሊን እርምጃ መውሰድ ነው ዲሲፕሊን እናረጋቸዋለን እንደ ቃሉ እንደተጻፈው ነገር ግን ታዋቸው ምክንያቱም ጳውሎስ አንደኛ ቆሮንቶስ ምዕራፍ 4 ላይ እንደዚህ ይላል ጊዜው ሳይመጣ በፊት በማን ላይ አትፍረዱ እኔ በራሴ ላይ እንኳን አልፈርድም ሁሉን ወደ ብርሃን የሚያወጣ ጌታ አለ እሱ የሚገለጥበት ጊዜ አለ ሳይገለጥ በፊት አትፍረዱ ብሏል ስለዚህ ቤተክርስቲያን አንደኛ አታውቃቸው ሁለተኛ ደግሞ ፈጥና ይሄን እርምጃ እንድትወስድ አልተፈቀደላትም ዲሳይፕል ታደርጋቸዋለች አብራ ታቆያቸዋለች ይሄ ነገር ግን ሲወጡ ግን የሚወጡበት የሚገለጡበት ጊዜ ራሱ የእግዚአብሔር አሰራር ስለሆነ ነው አንደኛ ቆሮንቶስ 11 ቁጥር 19 ላይ አንድ ቃል አለ ይገለጡ ዘንድ አስፈላጊ ሆኖ ስለተገኘ እንደሆነ እንደዛ የሚያደርገው የእግዚአብሔር ቃል ይናገራል አንደኛ ቆሮንቶስ 11:19 ላይ በእናንተ ዘንድ የተፈተኑት እንዲገለጡ በመካከላችሁ ወገኖች ደግሞ ሊሆኑ ግድ ነውና የድሮ አማርኛ ቃሉን በደንብ አይፈታልንም ግር ያሰኛል በእናንተ ዘንድ የተፈተኑት እንዲገለጡ በመካከላችሁ ወገኖች ሆኖ ደግሞ ሊሆኑ ግድ ነውና ይሄ ክፍፍል የመጣው እንዲገለጡ ምርቱን ከግርዱ ለመለየት ነው የሚለው ጳውሎስ ባጭሩ እንደዚህ አይነት የመለያ ጊዜ እግዚአብሔር ያመጣል ሁሉም በአንድነት ይቀላቀልና ሁሉም በአንድነት ይቆጠርና ጌታ ግን አንድ ወቅት ላይ ያጠራዋል ይሄ የሆነው ይሄ መለያየት የመጣው ጌታ በዓላማው ያመጣው ነው ይላል ይገለጡ ዘንድ ነው ይላል ይታወቁ ዘንድ ነው የሚለውን ነገር በጣም ያሰምርበታልና ስለዚህ የሚገለጡበት ጊዜ አለ ስለ ክርስቶስ ብናቀው አንድ ቃል መጥምቁ ዮሐንስ የተናገረው ማቴዎስ 3:12 ላይ ምንድነው ያለው አውድማውን ፈጽሞ ያጠራል መንሹ በእጁ ነው በብዙ መንገድ ያጠራዋል እግዚአብሔር አንዱ ስህተት ትምህርት ነው በስህተት ትምህርት ያጠራዋል አንዱ በውስጡ ያለው ስህተት ትምህርት ይናገርና ያወጣና ከመጀመሪያውም ጀምሮ ሰይጣን የተከለው እንጂ ክርስቶስ የተከለው እንዳልሆነ ራሱ ያጋለጣል ስለዚህ አንዱ ይሄ ነው በብዙ መንገድ ያጠራዋል አውድማው ለምሳሌ በመከራም ነው ሌላው መከራም ሲመጣ ያጠራል አይደለም መከራ ሲያመጣ ሁሉም ክርስቲያን ነው ሚል መዝሙር አለ አይደለም ሁሉ ጊዜ ያለው ያከፉም አይለየው ስለዚህ የሚያጠራበት መንሻለው ጌታ የተለያየ ነው ዮሐንስ እዚህ ጋር የሚነግረን ትምህርት ነው በትምህርት ደግሞ ሲገለጡ የሚያጠራበት ጊዜ ይመጣል ነገር ግን እዚህ ጋር በጣም የምንመለከተው ትልቁ ነገር ጸንተው በኖሩ ነበር የሚለው ቃል አስፈላጊ ቃል ከኛ ጋር ቢሆኑ ኖሮ በርግጥም የኛ ወገን ቢሆኑ ኖሮ ከኛ ጋር ጸንተው በኖሩ ነበር ስለዚህ ወገኖቼ የእውነተኛ ክርስትና መለኪያ ብዙ መንገዶች አሉ የተሰጡ በጣም ብዙ ነገሮች ተነግረውናል እውነተኛ ክርስቲያኖች ቅዱሳንን ይወዳሉ እውነተኛ ክርስቲያኖች ቃሉን ይወዳሉ እውነተኛ ክርስቲያኖች የተሰጡ ናቸው እውነተኛ ክርስቲያኖች የጽድቅ ሕይወት ይለማመዳሉ የእውነተኛ ክርስቲያኖች እያልን ብዙ ዝርዝር ማስቀመጥ እንችላለን ነገር ግን ትልቁ የእውነተኛ ክርስቲያን መለኪያ መጽናት ትልቁ መለኪያው መጽናት ምክንያቱም የሆኑ ነገሮችን እስከ ተወሰነ ጊዜ ያህል ማድረግ ይቻላል ለምሳሌ ቃሉን ይወዳሉ ወራለ የእውነተኛ ክርስቲያኖች አንዱ መገለጫ ቃሉን የሚወድ ሰው እውነተኛ ክርስቲያን ነው ምክንያቱም ሌሎቹ ቃሉን አይወዱም ነገር ግን ጌታ ዘሪው ምሳሌ ላይ እነዚህ ቃሉን በደስታ የሚቀበሉ ናቸው በኋላ ግን በቃሉ ምክንያት መከራ ሲመጣ የሚያፈገፍጉ ናቸው ስለዚህ ጭንጫ ምርት የተተከለውም ቃሉን በደስታ የተቀበለ ነው በቃሉ ፈንድቀዋል ደስ ብሏቸዋል ስለ ቃሉ አዚመዋል ተቀኝተዋል ችግሩ ግን በዛው ቃል ምክንያት መከራ ሲመጣ ሸሽተዋል ወደ ኋላ ተመልሰዋል እውነተኛ ከለራቸውን አሳይተዋል እውነተኛ መልካቸው እውነተኛ ማንነታቸውን አሳይተዋል እንጂ መጀመሪያ ላይማ ፈንድቀዋል በቃሉ ቅዱሳንን በመውደድም ችግር የለባቸውም ሲጀመር የፍቅር ሰዎች ሊሆኑ ይችላሉ ያ ፍቅር ግን እስከ መጨረሻ ይታያል ወይ ለዚህ ከሆነ የዕብራውያን ጸሐፊ ምታሳዩት ያችን ነገር ጥሩ ነች ነገር ግን እስከ መጨረሻ ያሳዩት እስከ መጨረሻ ያሳዩት ነው ስለዚህ ትልቁ መለኪያ ምንድነው የእውነተኛ ክርስቲያን ማርኩ መለኪያው መታወቂያው ትልቁ እውነተኛው መታወቂያ ምንድነው መጽናቱ በመናቋለን በመጽናቱ እናቋለን ሽልኮ ሆነ ይገፋል ምን ሆነ ይጣፋል የሚባል ነገር አለ አይደል ሽልኮ ሆነ ይገፋል ማለት ሴቶች ወዳቸው ላይ የሆነ ነገር ሲፈጠር
ሽል ከሆነ ይገፋል። እርግዝና እስከ 9 ወር ድረስ እየገፋ ይመጣል። ሌላው ቆሎ ደግሞ ይጠፋል። ስለዚህ ሽል ነው ወይ ተወልዷል ወይ ዘር አለው ወይ የሚባለው የሚታወቀው በመጨረሻው በመጽናቱ ነው። ማርቆስ 13:13 ላይ ስለ ስሜ በሁሉ ቦታ የጠላችሁ ተወላላችሁ እስከ መጨረሻ የሚጸና ግን እሱ ይድናል። እስከ መጨረሻ የሚጸና እሱ ይድናል። መታወቂያው እሱ ነው። ይጸናል ወይ ነው። ግን ማን ነው የሚጸናው ስንል እውነተኛ የሆነው ነው የሚጸናው ወገኖቼ። አስመሳዩ ሾልኮ የገባው ጠላት ለሆነ ዓላማ ያሰረገውና ያስገባው አይጸናም። የሆነ ወቅት ላይ ይፈተናል። አንድ ጊዜ አንድ ምሳሌ ተመልክቻለሁ። ስዕላዊ በሆነ መንገድ ልግለጸው ብዬ ነው። ምንድነው ያ ምሳሌ? እንደ ካርቱን ስዕል ነው። እዛ ካርቱን ስዕል ላይ በጎችን ይዞ ሄዳል ሰውየው። ነገር ግን በጎቹ መካከል የበግ ለምድ የለበሰ ውሻ ነበር። የበግ ቆዳ የለበሰ የበግ መልክ ያለው ጸጉር ያለው ውሾችም አብሮ ተቀላቅለዋል። እና ይዟቸው እየመጣ እያለ የሆነ ቦታ ላይ ቄራ አካባቢ ሲደርሱ ለምድ የለበሱት በውስጣቸው በግ ያልሆኑት በሙሉ ወደዛ ሄዱ፣ ተገለጡ ማለት ነው። እና ስዕሉ ላይ ስትመለከቱ የሆነ ቦታ ላይ ይወጣሉ። ጭምብል አድርጎ ለዘላለም መቆየት አይቻልም። ጭምብል ይገለጣል፣ ማስመሰል ይገለጣል። ጌታ ምን ብሎ ተናግሯል እዚህ ቦታ ላይ? ሉቃስ 8:17 ላይ የተሰወረ ማይገለጥ የተከደነ ማይከፈት የለም ይገለጣል። የጊዜ ጉዳይ ነው፣ ይገለጣል። ጭምብል ያደረገ ይታወቃል። የሆነ ጊዜ ሃሌሉያ ያለ ሁሉ እውነተኛ አማኝ አይደለም፣ ይገለጣል። በጭምብል መኖር አይቻልም። ሁሉ ጊዜ ጭምብል ለዘወትር አይጸናም። መልክ ስላልሆነ ጭምብል የኛ ቆዳ ስላልሆነ የሆነ ወቅት ላይ መውለቁ አይቀርም። ጭምብል አድርጎ የሚገለጥ ለተወሰነ ጊዜ ያህል ነው የሚያታለው። ከዛ በኋላ ግን ይገለጣል። እና እውነተኞቹ ግን ምን ይሆናሉ? ይጸናሉ። እውነተኞቹ ግን እስከ መጨረሻው ቆይተው እውነተኛነታቸውን ያረጋግጣሉ። እዚህ ጋር በጣም የምወደው አንድ ቃል ልንገራችሁ። ዕብራውያን 3:14 ላይ እንደዚህ የሚል ቃል ታገኛላችሁ። 3:14 ላይ የተነገረ አንድ ቃል አለ። ዕብራውያን እንደምታውቁት ስለ መጽናት የሚናገር መጽሐፍ ነው። ወደ ኋላ ለመመለስ የዳዳቸውን ሰዎች ለመምከር ስለተጻፈ እንደዚህ ይላል። 3:14 ላይ የመጀመሪያ እምነታችንን እስከ መጨረሻው አጽንተን ብንጠብቅ የክርስቶስ ተካፋዮች ሆነናልና። እዚህ ጋር አነጋገሩ አማርኛው በዚህ እኔ በትክክል ልንገራችሁ ምን ማለት እንደሆነ። ክርስቶስን ተካፍለን ከሆነ እስከ መጨረሻው እንጸናለን የሚለው። እስከ መጨረሻው ስንጸና ክርስቶስን በመጨረሻ እንካፈለን አይደለም አነጋገሩ። አስተያየቷቸዋል የሚመስለው እንደዛ ነው አይደለም? ምንድነው የሚለው? ነገር ግን የመጀመሪያ እምነታችን እስከ መጨረሻው አጽንተን ብንጠብቅ ቅድመ ሁኔታ ይመስላል አይደል? የክርስቶስ ተካፋዮች ሆነናል የሚለው እንሆናለን አይደለም። እዚህም ብላ የሚናገረው ሆነናል። የክርስቶስ ተካፋይ መሆን አንድ ሰው ክርስቶስ እንደተካፈለ የሚታወቀው በመቼ ነው የሚለውን ነው የሚመልሰው የዕብራውያን ጸሐፊ። ክርስቶስን መካፈሉ የሚታወቀው እስከ መጨረሻው በመቆየቱ ነው። ክርስቶስን የተካፈለ ብቻ ነው እስከ መጨረሻ የሚጸናው። ነገር ግን በአጥቢያ ቤተክርስቲያን ብዙ ነገር መካፈል ግን ይቻላል። የአባላት መዝገብን መካፈል ይቻላል። መዝገቡ ላይ አብረን ሼር እናደርጋለን። መዝገቡ ተራ ቁጥር ምናምን ላይ ተጽፈናል ሊሆን ይችላል። እውነተኛ ሰዎችም ሼር ያደርጋሉ መዝገቡ ላይ። የአባላት መታወቂያ ቢታደል እነሱም ይደርሳቸዋል፣ ሼር አድርገውታል። አገልግሎት ተራ ደርሷቸው ይዘምራሉ፣ ይሰብካሉ፣ ሼር ያደርጋሉ። የጌታ እራት አብሮ ሼር ያደርጋሉ፣ ይሁዳ እንዳደረገው። ሊመጣ ያለውን የዓለምን ኃይል አብሮ ይቀምሳሉ፣ ሼር ያደርጋሉ። ምናልባት ፈውስ ሊካሄድባቸው ይችላል። በእነሱ ሊፈውሱም ሊፈወሱም ይችላሉ። ለመንጋው የመጣውን ጥቅም ሊጋሩ ይችላሉ። ምን እንደማለት መሰላችሁ? ሰው የሚበላውን ምግብ ሆድ ውስጥ ያሉ ፓራሳይቶች አብረው እንደሚካፈሉት ማለት ነው አይደለም? ሆዳችን ውስጥ ተውሳክ ቢኖር የኮሶ ምናምን እንትን ቢኖር ተውሳክ ቢኖር ምን በላውን ምግብ ሼር ያደርጋል። ለዚህ ኮን ሰው የሚከሳው አይደለም? ልጆች የሆነ ነገር የማይጠጋቸው ለምንድን ነው? የሚጋራ ስላለ ነው አለስቱ። ስለዚህ ቸርች ውስጥ የሚጋሩ ሊሆኑ ይችላል፣ ሊጋሩ ይችላሉ። ብርሃኑን ሊጋሩ ይችላሉ፣ ፈውሱን ሊጋሩ ይችላሉ፣ የሚመጣውን ኃይል ሊጋሩ ይችላሉ፣ የጌታ ራት ሊጋሩ ይችላሉ፣ የውሃን ጥምቀት ሊጋሩ ይችላሉ፣ አገልግሎት ሊጋሩ ይችላሉ፣ ዝማሬ አምልኮ ሊጋሩ ይችላሉ።
መዝገብ ላይ ሊጋሩ ይችላሉ። ክርስቶስን ግን ሊጋሩ ግን አይችሉም። ክርስቶስን ከሆነ የሚጋሩት ራሱን ክርስቶስን ከሆነ የሚጋሩት ሊጠፉ አይችሉም። ለዚህ ነው ዮሐንስ 6 ላይ ከቁጥር 51 እስከ 56 ስትመለከቱ ክርስቶስ እንደዚህ ብሎ አስተማረ። እኔን የሚበላ ከኔ የተነሳ በሕይወት ይኖራል፣ የሚበላኝ ለዘላለም በሕይወት ይኖራል። እዛ ቦታ ላይ አንዳንድ ሰዎች አንዳንድ ሃይማኖተኞች ስለ የጌታ ራት ስለሚባለው ስጋ ወደሙ ወይም ቅዱስ ቁርባን ብሎ ስለሚጠሩት ነገር የተነገረ ይመስላቸዋል። ስለሱ አይደለም። ቅዱስ ቁርባን መውሰድ ስሙም ራሱ በነገራችን ላይ ልክ አይደለም። ቅዱስ ቁርባን የሚባለው ቃል ለመሰላችሁ ቁርባን ማለት መስዋዕት ማለት ነው። መስዋዕት አናቀርብም እኛ። መስዋዕቱ አንዴ ነው የቀረበው በቀራንዮ፣ መታሰቢያውን ነው የምናደርገው እኛ። ስለዚህ እሱን አይደለም ዮሐንስ 6 ላይ ግን የሚናገረው ባይዘው በሁለት ምክንያት እሱን እናውቃለን። ስለሱ እንደማይናገር ስጋዬን የበላ ደሜን የጠጣ በራሱ ሕይወት አለው፣ ስጋዬ እውነተኛ መብል ነውና ደሜ እውነተኛ መጠጥ ነውና ብሎ ሲናገር ክርስቶስ ኢየሱስ የሚናገረው ስለ ሴሬሞኒ አይደለም፣ ስለ ገበታውና ስለ ጽዋው አይደለም የሚናገረው፣ ስለ ውጫዊ ነገር አይደለም። ቁጥር 63 ላይ ተናግሯል። እኔ የምናገረው ቃል መንፈስ ነው፣ ስጋ ግን ለምንም አይጠቅምም። እኔ ስለ ስጋ አላወራም፣ መንፈስ ነው ንግግሬ፣ ቃሌ ስጋ መንፈስ ነው። በመንፈስ ያልሆነ ሰው ሊገባው አይችልም። ክርስቶስን ራሱን ስለ መብላት ነው ክርስቶስ የሚናገረው። ክርስቶስን ራሱን ስለ መካፈል ነው ጌታ የሚናገረው። ራሱን ክርስቶስን ስለ መውሰድ፣ ራስን ከክርስቶስ ጋር አይደንቲፋይ ስለ ማድረግ ነው እንጂ የሚናገረው የሆነ ሴሬሞኒ ስለ መካፈል አይደለም። ክርስቶስን መካፈልና የቤሲያን ነገሮች መካፈል ሁለት የተለያዩ ጉዳዮች ናቸው። በደንብ ስሙ። ብዙ ሰዎች ስርዓት ፕሮግራም ሊካፈሉ ይችላሉ። አስቀድሼ የመጣው ሊሉ ይችላሉ። ገብቷቸዋል። የሆነ ነገር ሊካፈሉ ይችላሉ። መካፈል ከሰው እንደ ሰው ሊካፈሉ ይችላሉ። ርስት ሊካፈሉ ይችላሉ አብረው። እነዚህ እስራኤሎች ሁሉ እስራኤል አይደሉም የተባሉት እኮ ከነዓን ተካፍለዋታል እኮ አብረው። በገመድ ዕጣ ተጣጥለው ደርሷቸዋል እኮ። መሬቱን ተካፍለዋል፣ ስጦታውን ተካፍለዋል። ያልተካፈሉት ራሱን ነው ባለቤቱ። ወደ እግዚአብሔር አልመጡም፣ ወደ ምድሪቱ ግን መጥተዋል። ወገኖች በደንብ ስሙኝ። እዚህ ጋር ወደ ክርስቶስ መምጣትና ወደ ቤተክርስቲያን መምጣት አንድና ያው አይደለም። ልክ ነው። ያለ ቤተክርስቲያን ወደ ክርስቶስ ላንመጣ እንችላለን። እዚህ ጋር በጣም መያዝ ያለብን አንድ ነገር፣ አጥቢያ ቤተክርስቲያን ሳይኖረን የክርስቶስ ኢየሱስ አባል ወይም አካል አንሆንም። ነገር ግን የአጥቢያ ቤተክርስቲያን አባል መሆን ነሰሰርሊ የክርስቶስ አካልን መልበስና መካፈል ግን ላይሆን ይችላል። ሁለት ቤተክርስቲያኖች እንዳሉ መጽሐፍ ቅዱስ ይናገራል። የምትታየዋና የማትታየዋ፣ አጥቢያዊትና ዓለም አቀፋዊት። አጥቢያዊት የምንላት ድርጅታዊት ነች። እንደ ማንኛውም ድርጅት ፕሮሲጀሮች አሏት። ማንኛውም ድርጅት ስትመዘገቡ ፕሮሲጀሮች አሉ። የሆነ መስፈርት አሟላት ትመዘገባለህ ነው የሚባለው። ልክ እንደ ዜግነት ውስጥ ለምሳሌ አንድ አገር የሚከዳ ሰው አገሪቱን ለክፉ አሳልፎ የሚሰጠው ዜጋ ሊሆን ይችላል አይደል? ያ እንትኑን እስካሟላ ድረስ መስፈርቱን እስካሟላ። የአጥቢያ ቤተክርስቲያን መስፈርት ሜዳዊ መስፈርቶች ናቸው። መጠመቅ፣ አምኛለሁ ብሎ ኮንፌስ ማድረግ። ቤተክርስቲያን በኤክስሬ ልቡን ልትመረምር አትችልም፣ አልተፈቀደላትም። የእሷን ድርሻ አይደለም። ስለዚህ የምትታየው አጥቢያ ቤተክርስቲያን አባል መሆን ይቻላል። ከሱ የተነሳ ብዙ ነገር መካፈልም ይቻላል። ብዙ ጥቅሞች ማግኘት ይቻላል። ነገር ግን ዩኒቨርሳሊ ሆነችዋ የእውነተኛ የክርስቶስ አካል መሆን ግን አይቻልም። ወደዛ ልመለስ፣ ወደ ዮሐንስ 6። ዮሐንስ 6 ላይ አንዳንድ ሃይማኖተኞች እንደሚመስላቸው ዮሐንስ 6 ስለ ጌታ ስጋና ደም የሚናገረው ስለ ራሱ ስለ ማንነቱ ስለ መንፈሳዊ ነገሩ ነው እንጂ የሚናገረው በመንፈስ ክርስቶስ ኢየሱስን ስለ መቀበል ነው እንጂ የሚናገረው የጌታን ገበታ ሎርድ ስቴብል ስለምንለው ውርስ ስለምንካፈለው የጽዋው አይደለም የሚናገረው። እንዴት ብትሉኝ ሁለት ምክንያቶች አሉ። አንደኛው ክርስቶስ ያንን የጌታ ራት የተባለውን የደነገገው በመጨረሻው ሳምንት ነው። ታውቃላችሁ አይደል? ላስት ዊክ የመጨረሻው ሳምንት ዘ ፓሽን ዊክ በሚባለው ውስጥ የመሰረተው አንድ። ሁለተኛ ሚስጥር ሳክራመንት ስለሆነ ለሕዝብ ሁሉ አይደለም የተደነገገው፣ ለደቀ መዛሙርቱ ብቻ ነው ያስተማሩ ስለ ጌታ ራት። የጌታ ራት ትምህርት የወሰዱት ደቀ መዛሙርት ብቻ ናቸው። በዛኛው ይሄ ላይኛው አዳራሽ በሚባለው የመጨረሻው ራት ጌታ ሲበላ የሚያዝበት ሳምንት ላይ ነው ይህን ትምህርት ክርስቶስ የተናገረው። ዮሐንስ 6 ላይ ግን የሚናገረው ለማን ነው? ለሕዝቡ ሁሉ ነው የሚናገረው። መቼ ነው? አስቀድሞ ነው።
ስለዚህ ስለ ጌታ እራት አለ ክርስቶስን ስለ መካፈል ነው የሚያነሳው እና የዕብራውያን ጻፊ እንደሚናገር የክርስቶስ ተካፋይ የሆነ ሰው እስከ መጨረሻው ይጸናል። ክርስቶስን ተካፍለን ከሆነ እስከ መጨረሻው እንቆያለን። ዘሩ በውስጣችን ስለሚኖር ዮሐንስ በኋላም ያነሳዋል ይሄንን በውስጣችን ስለሚሆን ማለት ነው። ስለዚህ እስከ መጨረሻው እንቆያለን። በታሪክ ውስጥ በጣም ታላላቅ የሚባሉ አገልጋዮች የነበሩ ባክ ያደረጉ ሰዎች ነበሩ፣ ተመዝግበው ተጽፎ ያውቃሉ። ታላላቅ ስራ የሰሩ አንዳንዶቹም ብዙ ሰዎች ወደ ጌታ ያመጡ በኋላ ግን የካዱ ሰዎች ነበሩ። ለምሳሌ አንደኛው ኒቆላዎስ የሚባለው ዲያቆን ነው። ከሰባቱ ዲያቆናት አንደኛው ሐዋርያት ሥራ ምዕራፍ 6 ላይ ከተሾሙት ከሰባቱ ዲያቆናት መንፈስ ቅዱስ የሞላባቸው ጥበብ የሞላባቸው ታማኝ ሰዎች ተብለው በመስፈርት ተመርጠው ከተሾሙት 7 ዲያቆናት አንደኛው ኒቆላዎስ የሚባለው ሰው ነው። የኒቆላውያን ትምህርት የሚባለውን በኋላ ያመጣው እሱ እንደሆነ ኤርሊ ቸርች ፋዘርስ ተናግሯል። ለምሳሌ ኢራኒዮስ የሚባለው የቤተክርስቲያን አባት ይሄን አረጋግጧል። የኒቆላውያን ትምህርት መሰረቱ ኒቆላዎስ የተባለው ዲያቆን ነው። ኒቆላዎስን ማን የሾመው ብትሉ እነ ጴጥሮስ ናቸው፣ እነ ዮሐንስ ናቸው። እውነተኞች ሐዋርያት ናቸው የሾሙት። ሲሾምም ደግሞ መስፈርቱን አሟልቷል። ጸጋ ተገልጦበታል። እንደነ እስጢፋኖስ እንደነ ፊልጶስ ሁሉ ጸጋ ታይቶበታል። በኋላ ግን አልጸናም። በኋላ አለመጽናቱ ለሰው ሰርፕራይዝ ነው፣ ለጌታ ግን ሰርፕራይዝ አይደለም። ምክንያቱም ከመጀመሪያው አልነበረም ይሄ ሰው። በጣም ግሩም ቃል አለ ሁለተኛ ጢሞቴዎስ 2:19 ላይ ጌታ ግን ለሱ የሆኑትን ያውቃል ይላል። እኛ እናቅም ለጌታ የሚሆነውና የማይሆነው። ኢቭን ስለ ራሳችን ቅድም እንዳልኳችሁ ሁሉ ጊዜ ራሳችን እስከ መጨረሻ መመርመር አለብን። ሁሉ ጊዜ መታበይ የለብንም፣ እንደ ቆምን መቁጠር የለብንም። ሁሉ ጊዜ ራስ መመርመር አለብን። ምክንያቱም ሁሉ ጊዜ ስቲክ ማድረግ አለብን፣ መጣበቅ አለብን። ቅድም ያልኩትን ነገር ልናገርና ልደምድም። ትጋት እስከ መጨረሻው መጽናት የእየለቱ ድምር ውጤት ነው እንጂ የሆነ ጊዜ የሚመጣ አይደለም ብያቸዋለሁ አይደለም። ትምህርት ቤት አንደኛ የሚወጡ ልጆች ከመጀመሪያው ሴሜስተር ጀምሮ የሚሰሩ የሚከታተሉ አቴንድ የሚያደርጉ ሰዎች ናቸው። የሆነ ሁለተኛው ሴሜስተር ላይ በሞራል የተነቃቃ ሰው አይደለም። ከመጀመሪያው ያልተደመረ ነገር መጨረሻ ላይ ውጤታችንን ከፍ ያደርገው። ኳስ ላይ የመጨረሻ ሻምፒዮን የሚሆነው ከመጀመሪያው ውጤት የሚሰበስብ ነው ይባላል። ከመጀመሪያው የሚለግም ገና ማአት አይደል የሚቀረው ብሎ የሚለግም ከሆነስ መጨረሻ ያገኘዋል። ስለዚህ ይሄን ለምን መሰላችሁ ምናገራችሁ? ትጉ። በየቀኑ በየሳምንቱ ዛሬ የመጣችሁ ሰዎች ለመጨረሻ መትጋታችሁ ዛሬ ያደረጋችሁት ነገር አስተዋጽኦ አለ። ዛሬ ጧት ማለዳ ጸልያችሁ ከሆነ መጨረሻ ለመጽናታችሁ እቺ ጸሎት አስተዋጽኦ አላት። የእያንዳንዱ ድምር ውጤት ነው መጨረሻ ላይ የሚያጸና። የሆነ ታምራ ይፈጠራል መጨረሻ ላይ። የመጀመሪያው እምነታችንን እስከ መጨረሻ ጸንተን የምንጠብቅ ነው የሚለው መጽሐፍ ቅዱስ። ከመጀመሪያ የነበረውን በዛው ትራክ ላይ በዛው መስመር ላይ መጽናት ነው ትልቁ ነገራችን የሚሆነው እንጂ በኋላ የሚፈጸም ታሪክ አይኖርም። መጨረሻ አይደለም ነገሩ የሚመጣው፣ ከመጀመሪያው ጀምሮ እናደርገው። እስከ መጨረሻ ያንን እናደርገው ከሆነ መጨረሻ ላይ አስተማማኝ ነው የሚሆነው። ይሄ በሁሉም በህይወታችን ውስጥ የምንማረው ትምህርት ነው። ጤና የሆነ ጊዜ ጥሩ ምግብ በመብላት ላይ አይመጣም። ሰላጣ መብላት ጀመርኩኝ ምናምን እንትን አስወግጄ ስንት ዘመን ደም ስኳር ምናምን ሁሉም ነገር ከተበላሸ በኋላ ምን ትርጉም አለ? ከመጀመሪያው ጀምሮ አድርግ። መጨረሻ ላይ የምትጸናው ከመጀመሪያው ባደረገው። የሆነ ወቅት ላይ በዘመቻ መልክ ማድረግ አንችልም። የዘመቻ ክርስትና የለም። እስከ መጨረሻ መጽናት ትፈልጋለህ? እንግዲያውስ በእያንዳንዱ ቀን ትጋ። በእያንዳንዱ ቀን የታዘዝከውን ፈጽም። ጸልይ፣ ቃሉን አንብብ፣ እንደ ክርስቶስ ኢየሱስ ትምህርት ተመላለስ።